ሰላም ሰላም ጤና ይስጥልን ክቡራትና ክቡራን እንዴት ናችሁ? በያላችሁበት ሰላምታዬ ድረስ አራዳ ኤፍ ኤም 95.1 ዩቲዩብ ቻናል ላይ ትገኛላችሁ። አቤል ሻንቆ ነኝ። ለፔጁ አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እንድታደርጉ በአክብሮት እጋብዛለሁ። በቼልሲ የወቅቱ የዓለማችን ትላልቅ ከሚባሉ ታለንቶች መካከል አንዱ ነው። ከዚህ ቀደም በፓልሜራስ ከ17 ዓመት ጀምሮ ከ20 ዓመት በታች መጫወት የቻለ እንዲሁም በዋናው ቡድን ከተመለከትናቸው ታለንቶች መካከል አንዱ፣ በክሩዜሮ የመጫወትን እድል ካገኙ ተጫዋቾች መካከል አንዱ፣ አሁን ደግሞ በቼልሲ እግር ኳስ ክለብ የተመለከትናቸው ካሉ የቀኝ የመስመር የአጥቂ ስፍራ ተጫዋች እንዲሁም 10 ቁጥር ቦታ ላይ መጫወት ከሚችሉ ተጫዋቾች ውስጥ አንዱ በፈረንጆቹ 2007 ኤፕሪል 24 ነበር መወለድ የቻለው። 18 ዓመቱ ላይ ይገኛል። አሁን ስለማን እያወራን እንደሆነ የሚገባችሁ ይመስለኛል። ዊሊያን ኤስቴቫው በጣም አስደናቂ ከሚባሉ ተጫዋቾች መካከል አንዱ። በጣም በርካታ የሚባሉ የእግር ኳስ ቤተሰቦች ከዚህ ተጫዋች ጋር በተያያዘ ቀጣዩ ከ20 ዓመት በታች ሆነው የዓለምን እግር ኳስ የመቆጣጠር እድል ካላቸው ተጫዋቾች መካከል ስለመሆኑ በርካቶች እያነሱለት ይገኛሉ። ምናልባትም አንዳንዶቹ ቁጥሮች ከዚህ ተጫዋችም ጭምር የሚልቁ ይመስላሉ። ቼልሲን ከተቀላቀለበት ጊዜ ጀምሮ በብሔራዊ ቡድን እንዲሁም ደግሞ በአጠቃላይ በክለብ ቆይታ 12 ጎሎችን አስቆጥሯል። ደግሞ ትላልቅ በሚባሉ ጨዋታዎች ላይ ነው እነዚህን ጎሎች የሚያስቆጥሩ። ለምሳሌ ከሌቨርኩሰን፣ ከዌስትሃም ዩናይትድ፣ ከሊቨርፑል የሊቨርፑል እንዲሁም የመጨረሻ ደቂቃ ላይ የተቆጠረ ጎል እንደመሆኑ መጠን በጨዋታው ላይ በጣም ወሳኝ የሚባል ጎል ነበር። ከዛ ከአያክስ፣ ወልቭስ፣ ካራባ እንዲሁም ደግሞ ከባርሴሎና ጋር ጎሎችን አስቆጥሯል። በጣም ዲሳይሲቭ የሚባሉ የጎሎች ኮንትሪቢሽን ያለው ተጫዋች ነው ማለት እንችላለን። በተመሳሳይ ደግሞ በብሔራዊ ቡድን ቆይታው ከቺሊ፣ ከደቡብ ኮሪያ እንዲሁም ደግሞ ከሴኔጋል እና ከቱኒዚያ ጋር በነበራቸው የዓለም ዋንጫ የማጣሪያ መርሃ ግብሮች እንዲሁም የወዳጅነት ጨዋታዎች ላይ ጎሎችን እያስቆጠረ የሚገኝ ተጫዋች ነው። ምናልባት በማርኬት ቫሊው ከ20 ዓመት በታች ሆነው በዚህ ሰዓት ላይ ሁለት ጥሩ የሚባሉ ተጫዋቾችን ብናነሳ አንደኛው በባርሴሎና ቤት ውስጥ የሚገኘው ላሚን ያማል ሲሆን ሌላኛው ተጫዋች ደግሞ ኤስቴቫኦ መሆኑን እየተመለከትን እንገኛለን። አንዱ በቼልሲ ቤት ውስጥ እያሳለፈው ከሚገኘው ቆይታ አንጻር ለብዙዎች ቀጣዮቹ የእግር ኳስ ካሪየሩ ፍጹም ከዚህም ጭምር የተሻሉ የመሆን ዕድላቸው በጣም በሰፊ ይነሳላቸዋል። ምናልባት አሰልጣኝ ኤንዞ ማሪስካ አሁን ካሏቸው ስብስቦች አንጻር በደንብ በቡድናቸው ውስጥ ሻይን የማድረግ ዕድል አላቸውም ጭምር ተብለው ከሚጠበቁ ተጫዋቾቻቸው መካከል አንዱ ነው ማለት እንችላለን። በዚህ ውድድር ዓመት በቼልሲ ቤት ውስጥ ጎሎችን እያስቆጠረ የሚገኝ ተጫዋች ነው። አሲስቶችን በማድረግም ጭምር የምንመለከተው ተጫዋች ነው። ምናልባት በቼልሲ ውስጥ ከሚገኙ ተጫዋቾች ውስጥ የግብ ዕድሎችን በመፍጠር በየጨዋታው ማለት ነው 1.85 የግብ ዕድሎችን በመፍጠር ሶስተኛው ተጫዋች ነው። በእያንዳንዱ ጨዋታ ላይ ደግሞ የተሳኩ ኳሶችንም ጭምር በማቀበል በቡድን ውስጥ ቁልፍ ከሚባሉ አንደኛ ደረጃ ላይ ከሚቀመጡ ተጫዋቾች መካከል ይነሳል። በ90 ደቂቃዎች ውስጥ ወደ 2.91 አሊያም ለ3 የሚጠጉ ኳሶችን በየጨዋታው ማለት ነው የመሞከር እድል ካላቸው ተጫዋቾች መካከል አንዱ ነው። ምናልባት በዓለም እግር ኳስ ከብራዚሊያን ራሳቸው ማለት ነው ከቪኒሺየስ ጁኒየር በኋላ ያገኘ ነው በጣም ትልቁ ተሰጥኦ ያለው ተጫዋቻችን በማለትም ጭምር የሚናገሩለት ተጫዋች ነው ማለት ነው። በሀገረ ብራዚል ፍራንካ ሰሜን ምስራቅ አካባቢ በባስኬትቦል እና እንዲሁም ደግሞ በሌዘር ጫማ ፋብሪካዎች በምትታወቅ መንደር ወደ እግር ኳሱ ከመምጣቱ በፊት አንድ የሚያስደንቅ ነገር አለው። ምናልባት የቀድሞ አሰልጣኙ ተጫዋቹን ገና በጣም ታዳጊ እንደመሆኑ መጠን እድሜው ከ5 ዓመት በታችም ስለነበረ ገና ሲመለከቱት ወደዛ የእግር ኳስ አካዳሚ ደግሞ ጆይን ለማድረግ ለመቀላቀል አንድ በእድሜ ደረጃ 5 መሆን ይኖርበታል። ይህም ሰርጂኒዮ ካራዎካ ናቸው እንግዲህ ይህንን የሚሉት። ከዛ ባለፈ ደግሞ ምናልባት የዚሁ ተጫዋች ማለት ነው የዊሊያን ኤስቴቫኦ አባት ኢቮ ኮንካልቬዝን በተመለከተ በግብ ጠባቂነት በተመሳሳይ ክለብ ውስጥ የማገልገል እድል ስለነበራቸው እሳቸውን ስለሚያውቋቸው ነበር ወደ አካዳሚውም ጭምር እንዲቀላቀል ማድረግ የቻሉት። ታዲያ ግን ያ በሰውነት በጣም ደቃቃ የነበረ የእድሜ ሪኳየርመንት የማያሟላ በጣም ትንሽ የሚባልን ታዳጊ ከነዛ ጊዜያቶች በኋላ ከተመለከቱት በኋላ
በጣም የሚያስገርመው ከ14 ዓመታት በኋላ ማለት ነው ያ ታሪክ ከተፈጠረበት ቅጽበት በኋላ 52 ሚሊዮን ፓውንድ በሚጠጋ ገንዘብ ቼልሲ ወደ ስታንፎርድ ብሪጅ ተጫዋቹን ለማምጣት ተገዷል። ምናልባትም አድኦንሶች አሉት በዚህኛው የተጫዋቹ ዝውውር ጉዳይ ቅድም እንዳነሳናቸው፣ ግን አንዱ በተደጋጋሚ ብዙዎች የሚያነሱት የኤስታቮ መውጣት ብቅ ማለት በደንብ እንዲታዩት ምክንያት ከሆኑት ውስጥ አንዱ የሚነሳው በኮፓ ዲፉሶራ የአካባቢ ውድድሮች መካከል አንዱ እንደነበር ይታወቃልና ኔይማርን እንደ ሮል ሞዴል አድርጎ የሚከተል ነው። እንዲሁ ደግሞ አንዳንዶች እንደሚሉት ተጫዋቾች ራሳቸውን ከሌሎች ተጫዋቾች ጋር ማነጻጸር አይፈልጉም። ዓለም ላይ የትኛውም ተጫዋች በጣም የተለየ ክህሎት በሚያሳይበት ሰዓት ላይ በሌሎች ተጫዋቾች ስያሜ ሲሰየሙ ሲጠሩ ሜሲ በቀዳሚነት የሚነሳ ነው እና የኤስታቪዮም ስያሜ ከዚሁ ጋር ተያይዞ በጣም በርካታ የሚባሉ የእግር ኳስ ተመልካቾች ኤስታቪዮን በሜሲኒሆ የሚሉ ስያሜዎችም ጭምር ሲሰጡት ይስተዋላል። እና እኔ ራሴን ከማንም ጋር ማነጻጸር አልፈልግም። እኔ ራሴው እኔ ነኝ የሚል ሀሳብን የሚያጋራ ተጫዋች ነው። ነገር ግን አሁን ባለበት ነባራዊ ሁኔታ በጣም በጣም አስደናቂ የሚባልን ቆይታን እያሳለፉ ከሚገኙ ተጫዋቾች መካከል አንዱ ነው። አንዱ እየተነሳ የሚገኘው ቼልሲ በጣም ጥራቱን የጠበቀ በእንግሊዝ ብሔራዊ ቡድንም ጭምር እየተመለከትናቸው ካሉ በጣም ቁልፍ ከሚባለው የወቅቱ የ10 ቁጥር ስፍራ ተጫዋች መካከል አንዱ የሆነውን ተጫዋች በስብስብ ውስጥ ይዘዋል፣ ኮል ፓልመር። ታዲያ አሰልጣኝ ኤንዞ ማሬስካ እንዲሁም ደግሞ የተጫዋቹም ወኪል በተደጋጋሚ እንደሚገልጹት ከሆነ ማለት ነው ኤስቴቮ የመስመር የአጥቂ ስፍራ ተጫዋች ብቻ ሳይሆን ተጫዋቹ በቀዳሚነት የሚነሳው ከመስመር አጥቂነት ባለፈ የ10 ቁጥር ቦታ ተጫዋች ስለመሆኑ በጣም በተደጋጋሚ ከሚነሱ ጉዳዮች ውስጥ እንመለከተዋለን። ምናልባትም ይሄ መሆኑ የኮል ፓልመር እና ኤስቴቫው ቀጣይ በዚህ ቡድን ውስጥ የሚኖራቸው ቆይታ ምናልባት በፉክክር መንፈስ ውስጥ ልንመለከታቸው እንደምንችልም ጭምር የሚጠቁሙ ሁነቶችን እየተመለከተን እንገኛለን። ይህንን አሰልጣኙ እንዴት ባለ መልኩ አጣጥመው ሊቆዩ ይችላሉ እና ሁልጊዜም ደግሞ መልበሻ ክፍሎች ውስጥ የሚነሱ ጥያቄዎች አሉ። የትኛውም ሲኒየር የሆነ ተጫዋች አሊያም እንደ ኮል ፓልመር ያለ ትልቅ አቅም ያለው ተጫዋች ሁልጊዜም በቡድን ውስጥ ግምቶች ብቻ ሳይሆኑ የትኩረት ማዕከል እነርሱ እንዲሆኑ ይፈልጋል እና ታዲያ ባለፉት 10 ጨዋታዎች በአራቱ በቋሚነት የጀመረ 1 ጎል ያስቆጠረ 1 አሲስት ያደረገ በፕሪሚየር ሊጉ ብቻ ማለት ነው። ከዛ ባለፉት 340 የሚጠጉ የእንግሊዝ ፕሪሚየር ሊግ ቆይታዎችን ማሳለፍ የቻለ ግን ደግሞ ከዚህ ቀጥሎ በምናነሳቸው መስፈርቶች በጣም ጥሩ የሚባልን ስታቲስቲክስ እያሳለፈ የሚገኝን ተጫዋችን ነው እንግዲህ እየተመለከተን የምንገኘው። በኤክስጂዎቹ ከዛ ባለፈ በሙከራዎቹ ኢላማቸውን የጠበቁ ሙከራዎችን በማድረግ በቼልሲ ቤት ውስጥ እየተመለከትናቸው ባሉ የተሳኩ ኳሶችን በማቀበል በፓሲንግ አኪዩሬሲ ቻንስ ክሬት በማድረግ የተሳኩ ኳሶችን ደግሞ ለቡድን አጋሮቹ በማሻማተም ጭምር በጣም አስደናቂ የሚባልን ቆይታን እያሳለፉ ከሚገኙ ተጫዋቾች መካከል አንዱ ሆኖ እየተመለከት ነው እንገኛለን። ስለዚህ በዓለም እግር ኳስ እየተመለከትናቸው ካሉ ስትሬት ፎርወርድ ሆኖ መጫወት ይችላል፣ ራይት ዊንገር ሆኖ መጫወት ይችላል፣ አታኪንግ ሚድፊልደር ሆኖ መጫወት የሚችልበት እድል አለ። ቅድም እያነሳናቸው ባሉት ስታቲስቲክሶች ሁሉ ደግሞ ለምሳሌ የግብ ዕድሎችን በመፍጠር 90% የተሻለ ስኬት ያለው ተጫዋች ነው። ኤሪያል ዱዋሎችንም ጭምር ሲያሸንፍ እንመለከታለን። ከዛ ባለፈ ዲፌንሲቭ ኮንትሪቢዩሽን በመከላከል ውስጥ ቡድኑን ጭምር ሲያግዝ ከምንመለከታቸው ተጫዋቾች መካከል አንዱ ነው እና የዓለም እግር ኳስ ለሚቀጥሉት ምናልባትም 10-15 ዓመታት ሊመለከታቸው ከሚገቡ በጣም የተዋጣላቸው አቅም ካላቸው ተጫዋቾች መካከል አንዱ የሆነውን እየተመለከት ነው እንገኛለን እና የኤስቴቫው አስደናቂ ብቃት ምናልባት በቀጣይስ ምን ያህል ርቀት ሊጓዝ ይችላል የሚለው ጉዳይ በጣም ትኩረት ከሚስቡ ጉዳዮች ውስጥ በቀዳሚነት የሚነሳ ነው። ምናልባት በጣም ብዙ ተጫዋቾችን እናነሳለን፣ የኳሊቲን ጥያቄ የማናነሳባቸው በእነዚህ ሁሉ ጥያቄዎች ውስጥ ደግሞ የኤስቴቫው በጣም በአጭር ጊዜ በቡድን ውስጥ ትልቅ እምነት ተጥሎበት በቡድን ውስጥ ደግሞ የሚያስቆጠራቸው ጎል በጣም ከጊዜ ወደ ጊዜ የተሻሻሉ የቡድኑ የማሸነፊያ ጎሎችንም ጭምር የሚያስቆጠር ተጫዋች ሆኖ እየተመለከት ነው እንገኛለን። በዚህ ቆይታዎች ውስጥ ደግሞ ምናልባት ቼልሲ ቀደም ሲል እንዳልነው ከኤድን ሃዛርድ በኋላ
ያገኘው በጣም ትልቅ ታለንትን ነው ቡድን ውስጥ እየተመለከትን የምንገኘው። ይህንን ታለንት እንደው በአጭሩ ማግኘት የሚችሉት ላይሆን ይችላል። ብራዚላውያንም ጭምር እንደሚስማሙበት ቁልፍ ተጫዋች ለሆኑ ዓመታት ብሔራዊ ቡድናቸውንም ጭምር ለሆኑ ስኬቶች ማድረስ የሚችል የተጫዋች ስለመያዛቸውም ጭምር አፋቸውን ሞልተው የሚናገሩለትን ተጫዋች እየተመለከትን እንገኛለን ማለት ነው። ኤስቴቫው ምናልባት በእግር ኳስ ባላንዱር ለተጫዋቾች በግል ደረጃ ከተመለከት ነው የግል ስኬቶቻቸው የመጨረሻው ምዕራፍ ሊሆን ይችላል። ነገር ግን ከብሔራዊ ቡድኖች ጋር ደግሞ እንዲያሳኩ የሚጠበቅባቸው ዓለም ዋንጫ እንመለከታለን። ከዛ ባለፈ ቼልሲ እንደ ቡድን እየተዋቀረ እንደሚገኝ አንድ ቡድን እድሜያቸው ከ23 ዓመት በታች የሆኑ ተጫዋቾችን በስኳድ ዴብዝ ውስጥ የሰበሰበ ቡድን እንደመሆኑ መጠን ቼልሲ ቀጣይ የቡድኑ የረጅም ዓመት የቁልፍ ሚናን በመወጣት ቡድኑ ወደ አሸናፊነት ማምጣት የሚችል ተጫዋች በስኳዳቸው ውስጥ ይዟል ብለን ካልን በቀዳሚነት ከምናነሳቸው ተጫዋቾች ውስጥ መሆን የሚችልን ተጫዋች ይዘዋል ማለት እንችላለን። እርሱም ኤስቴቫው ነው መሆን የሚችለው። በርካታ የሚባሉ የዓለማችን ክለቦች ቀደም ብለው ተጫዋቹን ማስፈረም ይፈልጉ ነበር። ምናልባት ከሪያል ማድሪድ ጀምሮ በጀርመንም ጭምር የሚገኙ ክለቦች ቼልሲ ምንም ጥያቄ የለበትም የኮብሃም የልምምድ ማዕከል በጣም በርካታ የአካዳሚ ውጤት የሆኑ ተጫዋቾችን ማውጣት የሚችል ነገር ግን በአካዳሚ ውጤቶቹ ደግሞ መጠቀም የማይችል ቡድን ልንለው እንችላለን። በቅርብ ጊዜያቶች ውስጥ እየተመለከት ነው በሚገኘው የዚህ ቡድን ቆይታ። ነገር ግን አሰልጣኙን በተመለከተ አሁን በጣም ታለንትድ የሆኑ ተጫዋቾች አሏቸው። ምናልባት አንዳንዶች ያነሳሉ መቸኮል የለብንም የሚልን ጥያቄ ሲያነሱ በቀዳሚነት ሊነሳ ከሚገባው ጉዳዮች ውስጥ የዚህ ተጫዋችን እንቅስቃሴን በተመለከተ የዛን ያህል በችኩልነት ውስጥ የተመለከት ነው ለማለት ያስቸግራል። በቼልሲ ቤት ውስጥ አሁን ቡድኑ 4-2-3-1 የጨዋታን ቅርጽ ይዞ በሚከተልበት ሰዓት ላይ የቀኙ መስመር የማጥቃት አማራጭ ሆኖ የሚጫወት ተጫዋች ነው። ነገር ግን ይሄ በሚሆንበት ሰዓት ላይ ምናልባትም ቼልሲ እስካሁን ድረስ የፊት መስመርን በተመለከተ ፔድሮ ኔቶን በአማራጭነት ሲጠቀም እንመለከተዋለን። ከዛ ባለፈ በቡድን ውስጥ ምናልባትም በዚህኛው የውድድር ዘመን ከብሬተን ኤንድ ሆቭ አልቢዮን ያመጡት ምናልባትም በተለያዩ ጨዋታዎች ማለት ነው ሲጠቀሙበት የተመለከትንበትን አጋጣሚ እናስታውሳለን። ዴላፕ በጉዳት ምክንያት በተደጋጋሚ የመሰለፍን እድል እያገኘ አይደለም። ነገር ግን አሁን ወደ ከጉዳቱ ካገገመ በኋላ ብዙ የመጫወቻ እድልን ሲያገኝ 9 ቁጥር ሆኖ የሚጀምረው ተጫዋች ዴላፕ ሊሆን ይችላል። ፔድሮን ቀደም ሲል ስናነሳው የነበረ ተጫዋች ነው። ኔቶ በተመሳሳይ በአንዳንድ አጋጣሚዎች ደግሞ እንደነ ጆርጅ ያሉ ተጫዋቾችንም ይህንን አማራጭነት መውሰድ የሚችሉ ተጫዋቾች ናቸው። በቡድን ውስጥ አሁን ባለው ነባራዊ ሁኔታ በተመሳሳይ ማለት ነው የ10 ቁጥር ቦታን መሸከም ከሚችሉ የቡድኑ 2 ቁልፍ ተጫዋቾች ውስጥ አንዱ በመሆን ደግሞ በጣም አስፈላጊ በሆኑ ዲሳይሲቭ በሆኑ ጨዋታዎች ላይ ጎሎችንም ጭምር በማስቆጠር የተሻለ ጊዜን በማሳለፍ ደረጃ የተመለከትናቸው ካሉ የቡድኑ ቁልፍ ተጫዋቾች ውስጥ አንዱ ሆኖ የተመለከትነው እንገኛለን። እንግዲህ ከኬሊያን ኤምባፔና ሀርሊንግ ብራውት ሃላንድ በኋላ በአውሮፓ ሻምፒዮንስ ሊግ በዕድሜ ትንሹ ጎል ማስቆጠር የቻለው ተጫዋች ሆኗል። ይህንን ከተመለከታችሁ ምናልባት የዚህ ተጫዋች ብቃት አንዳንዴ በቁጥሮች ብቻ የማይገለጹ ሊሆን ይችላሉ። በ18 ዓመት ከ215 ቀናት ነው በ3 የአውሮፓ ሻምፒዮንስ ሊግ ተካፋይ ጨዋታዎች ላይ 3 ጎሎችን ማስቆጠር የቻለው። ቅድም ካነሳ ነው ከሁለት ተጫዋቾች በመቀጠል ሶስተኛው በጣም ጥሩ ጊዜን እያሳለፈ የሚገኝ የአውሮፓ መድረክን እያሳለፉ ከሚገኙ የቼልሲ ቁልፍ ተጫዋቾች ውስጥ አንዱ ሆኖ እየተመለከትነው ነው የምንገኘው ማለት ነው። ስለዚህ ቼልሲዎች ለሆኑ ዓመታት ቡድናቸውን በተሻለ መልኩ ማገልገል የሚችል የቡድናቸውን ቁልፍ የሆነውን ተጫዋች በስብስባቸው ውስጥ ይዘዋል ማለት እንችላለን ማለት ነውና በጣም ትልቅ ታለንት ነው፣ ምንም ጥያቄ የለውም። ምናልባት አሜሪካውያኑ ባለሀብቶች ወደ ቼልሲ ከመጡ በኋላ ካዘዋወሯቸው ዝውውሮች ውስጥ ይሄ ምንም አይነት ያልተሳሳቱበት ልንለው የምንችለውን ዝውውር ፈጽመዋል ብለን በደንብ አፋችንን ሞልተን የምንናገርለትን አይነት ተጫዋች ወደዚህ ቡድን አምጥቷል። በቀጣይ ምን አይነት ቆይታ ይኖረዋል? እንግዲህ ተጫዋቾች በእግር ኳስ ካሪየራቸው የመውጣት የመውረድ የሆኑ ጊዜያቶች ይኖሯቸዋል። አንዱም የምንጠብቀው እንደ አይነት በጣም ወጣት የሚባሉ ተጫዋቾች ከጫናዎች መጠበቅ በጣም አስፈላጊ ይመስለኛል። ትኩረቶቻችንን ሁሉ ስለሚወስዱ ምናልባት ከደቡብ አሜሪካ ደግሞ የሚመጡ ተጫዋቾች ይታወቃሉ። ለምሽት የመዝናኛ ክለቦች በጣም የቀረቡ ናቸው። ከዛ ባለፈ ደግሞ የሆነ ወቅት ላይ የሆኑ ሀብቶች ሲመጡ
ምናልባትም በእግር ኳስ መድረስ ከሚገባቸው ዝና ወይም በእግር ኳስ ሊደርሱበታል ተብለው ከሚጠበቁት ስኬቶች አንጻር ሳይደርሱ ልንመለከታቸው እንችላለን። ያ የመጥፊያ መንገዳቸው ሲሆን ደግሞ በተደጋጋሚ እናስተውላለንና አሁን በዚህ ቡድን ውስጥ የተመለከትነው ያለ የቡድናቸው ቁልፍ የሆነ እና በእያንዳንዱ ሳምንት ላይ ምናልባት በስታርቲንግ ላይናፖቻቸው ላይ ሊያጡት የማይፈልጉ ተጫዋች ማን ነው ብለን ካለን አሰልጣኝ ኤንዞ ማሬስካ አንዱ ሊሆን የሚችለው ይኸው ታዳጊ ተጫዋች ኤስቴቫው መሆኑን በደንብ ማንሳት የምንችል ይመስለኛልና በጣም አስደናቂ ጊዜን እያሳለፈ ነው የሚገኘው። አዳዲስ ነገሮች ካሉት በቀጣዮቹ በእግር ኳስ ካሪየሮቹ ማደጉ ላይ በጋራ የምንመለከተው ነው እንግዲህ የሚሆነው።